አርዕስተ ዜና። ባለፉት 9 ወራት 135 አቤቱታዎች መቀበሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት አስታወቀ። በጎፋ ዞን ገዜ ጎፋ ወረዳ የተፈናቀሉ ዜጎችን መልሶ የማቋቋም ስራ እየተከናወነ እንደሆነ ተገለጸ። ከውጭ በቡርኪና ፋሶ መንግስት ላይ የተሴረ የመፈንቅለ መንግስት ሙከራ መክሸፉ ተሰማ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። ባለፉት 9 ወራት 135 አቤቱታዎች መቀበሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት አስታወቀም። ይሁን እንጂ የሚቀርቡ አቤቱታዎችን መርምሮ መፍትሄ ለመስጠት የበጀትና የነዳጅ እጥረት እንቅፋት እንደሆነበት ጽሕፈት ቤቱ አስታውቋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት የተለያዩ አቤቱታዎችን ተቀብሎ ማስተናገዱን አስታውቋል። ባለፉት 9 ወራት 135 አቤቱታዎች እንደቀረቡለት የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት ኃላፊ ፀሐይ አምባዬ ተናግረዋል። ከቀረቡት አቤቱታዎች ውስጥም 42ቱ ተቀባይነት አግኝተው ምርመራ እየተደረገባቸው እንደሚገኙ ገልጸው 93 መዝገቦች ተቀባይነት ያላገኙ በተቋሙ ስልጣን ስር የማይታዩ የወንጀል የግል ጉዳይ እንዲሁም በፍርድ ቤት ሂደት ላይ የሚገኙ ጉዳዮች ናቸው ብለዋል። እንደ ኃላፊው ገለጻ ከቀረቡ የአቤቱታ መዝገቦች 61ዱ ደረጃቸውን ያልጠበቁ አቤቱታ አቅራቢዎቹ የሚመለከታቸውን የሥራ ኃላፊዎች ሳያነጋግሩ ያቀረቧቸው ቅሬታዎች መሆናቸውን ገልጸዋል። ያቀረቡት አቤቱታዎች ከሥራ ጋር በተያያዘ ከጡረታ የይዞታ ጥያቄ እንዲሁም ሌሎች ጉዳዮች ይገኙበታል ሲሉ ይናገራሉ። በ9 ወር ውስጥ ከገቡ መዛግብት 135 ውስጥ 2139 ሰዎች ይገኙበታል ማለት ነው። ስለዚህ ከነዚህ 135 ውስጥ መዛግብቶች 42ቱ ብቻ ተመርምረው ተቀባይነት ያገኙ ናቸው። 93 ግን ተቀባይነት ያላገኙ ናቸው። እነሱም በፍርድ ቤት የታየ 18 መዝገብ አለ። የወንጀል ጉዳይ 8፣ የግል ጉዳይ 1፣ በምክር ቤት የታየ 1። አሁን ከፍተኛ ቦታ የሚይዘው ግን ደረጃውን ያልጠበቀ ነው። ደረጃ ያልጠበቀ ደግሞ 61 አለ። በምርመራ ካየናቸው ስራዎች አብዛኛው የስራ ክርክር ነው። በመንግስት የሰርቫንትና በኃላፊዎች የሚገኝ ክርክር ነው። 28% ይይዛል። ተመሳሳይ ይዞታም በርካታ እንትን አለው የጡረታ። ስለዚህ እንደዚህ አይነት ናቸው አብዛኞቹ እኛ ጋር የሚመጡ። ቅርንጫፍ ጽሕፈት ቤቱ የሚቀርቡ አቤቱታዎችን መርምሮ እልባትና መፍትሄ ለማሰጠት የበጀትና የነዳጅ እጥረት ተግዳሮት እንደሆነበት አንስተዋል። መንግስትም የችግሩን አሳሳቢነት በመረዳት መፍትሄ ሊሰጠው አልቻለም ሲሉ ኃላፊው አስረድተዋል። ለተቋማውን ያለኝ ችግር የበጀትና የነዳጅ ችግር ነው፣ እንደ ትግራይ ማለት ነው። ሰራተኛው ደሞዝ አለመውሰድ ምናምን ይሄ ይቅርና ይሄ ወደ ዘፈን የተቀየረው እንግዲህ መንግስት ጆሮ ሊሰጠው አልቻለም። ግን አሁን ሊያሰራ የሚችል በጀትም የለም። ከበጀት ተጨማሪ ደግሞ ያለችውን ትንሽ በጀት እንኳን በአግባቡ እንዳንጠቀምም የነዳጅ እጥረት አለ። ስለዚህ ህብረተሰቡ ባለበት እንደ ተቋማችን ባለበት ሄደን ነው አብዛኛው አገልግሎት የሚሰጠው። በተለይ በምርመራ ዙሪያ የመከላከል ዙሪያ ሁሉ ወደ በመስክ ነው የሚሰራው። ወደ አካባቢ ሄደው ነው የሚያጠኑት። በምርመራ ደግሞ ቅሬታ ከቀረበ በኋላ የማጣራት ስራ መስራት ያለብን እዛ አካባቢ ሄደን ነበር ባለው ግን መስራት አልተቻለም። ስለዚህ ይሄ ተግዳሮት ሆኖብን ያለው የበጀትና የነዳጅ ጉዳይ ነው ማለት ነው። በደሎች ከመፈጸማቸውና ጉዳት ከመድረሱ በፊት የክትትልና ቁጥጥር ስራዎችን እያከናወነ እንደሚገኝ የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት ገልጿል። የበልግ አብቃይ በሆኑ አካባቢዎች በሚኖረው የደመና ሽፋን መጨመር የተነሳ የቀኑ ከፍተኛ የሙቀት መጠን እስከ 44 ዲግሪ ሴልሺየስ የሚደርስበት ወቅት መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ከሚፈጠረው የአየር ሁኔታ ውጪ የሙቀት መጠን መጨመር በጤና ላይ የሚያስከትል ጉዳት እንደሌለ አስታውቀዋል። ሰላማዊት ሙልጌታ ተጨማሪ አላት።
የበልግ ወቅት ከየካቲት እስከ ግንቦት መጨረሻ ያሉትን ወራት የሚያጠቃልል ሲሆን በደቡብ አጋማሽ የሀገሪቱ አካባቢዎች ጉጂ ዞኖች፣ ሲዳማ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ የሀገሪቱ አካባቢዎች ዋነኛ የዝናብ ወቅታቸው ነው። ከዓመታዊ የዝናብ መጠን 55 በመቶ የዝናብ ስርጭት የሚስተዋለው በዚህ ወቅት መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለኢሳት እንደገለጹት በበልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ከዕለት ወደ ዕለት የደመና ሽፋን የሚስተዋል ሲሆን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ገልጸው የግብርና ስራ ለማከናወን ጠቀሜታ እንደሚኖረው አስታውቀዋል። ከዝናብ ስርጭት በተጨማሪም ሌላኛው ባህሪው ከሚኖረው የደመና ሽፋን መጨመር ጋር ተያይዞ የቀኑ ከፍተኛ የሙቀት መጠን 44 ዲግሪ ሴልሺየስ የሚደርስበት ወቅት ነው ብለዋል። እንግዲህ በልክ ከዝናቡ መጠንና ስርጭት በተጨማሪ ሌላኛው ባህሪ ያለው ማለት ነው። በተለያዩ የሀገራችን አካባቢዎች ከሚኖረው የደመና ሽፋን መጨመር ጋር ተያይዞ የቀኑ ከፍተኛ የሙቀት መጠን እስከ 44 ዲግሪ ሴልሺየስ የሚደርስበት ወቅት ነው ማለት ነው። ይሄ እንግዲህ ደመና በየዕለቱ ከመጨመር ጋር ተያይዞ ወበቅ በተለያዩ የሀገራችን አካባቢዎች የሚጨምርበት የሚስተዋልበት የቀኑ ከፍተኛ የሙቀት መጠንም በተለይም በጋምቤላ ክልል፣ በአፋር፣ በሀገራችን ሶማሌ ክልል በእነዚህ አካባቢዎች ላይ እስከ 44 ዲግሪ ሴልሺየስ የሚደርስበት ወቅት ነው በልግ የምንለው ማለት ነው። ስለሆነም በሚቀጥሉት 10 ቀናት በተለይም በልግ ዋነኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች በሀገራችን ሶማሌ ክልል፣ በጉጂና ቦረና ዞኖች፣ በሲዳማና በደቡብ ኢትዮጵያ እንደዚሁም በደቡብ ምዕራብ የሀገራችን አካባቢዎች ከዕለት ወደ ዕለት የደመና ሽፋን መጨመር የሚስተዋል ሲሆን በእነዚህ አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ማለት ነው። በቀጣዮቹ ቀናት በኢትዮጵያ ሱዳንና ደቡብ ሱዳን የድንበር አዋሳኝ አካባቢዎች እንዲሁም በሰሜን ምስራቅ ኬንያ ከመደበኛው በላይ የሙቀት መጠን የሚመዘንበት መሆኑና በኢትዮጵያ በተለይም የአፋር ክልል በቀጣዮቹ 8 ቀናት ከፍተኛ የሙቀት መጠን ሊመዘገብ የሚችል መሆኑን የምስራቅ አፍሪካ የአየር ሁኔታ መረጃ አገልግሎት ዋቢ አድርጎ ኢዜአ መዘገቡ ይታወቃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ አክለውም በቀጣይ ቀናት በሚኖረው የአየር ጸባይ ከሚፈጥረው የአየር ሁኔታ ክስተት ውጪ በጤና ላይም ሆነ በእንስሳት ላይ የሚያሳድረው ተጽዕኖ እንደሌለ አመልክተዋል። የሀገራችን አካባቢዎች ማለት ነው። ለአብነትም ከዚህ ጋር ተያይዞ በሀገራችን በጋምቤላ ክልል የመንግስት የስራ ሰዓት የሚሸጋሸግበት ወቅት ነው በልግ የምንለው ማለት ነው። ስለሆነም ይህ የሚኖረው የቀኑ ከፍተኛ የሙቀት መጠን ምንም አይነት ተጽዕኖ አይኖረውም ማለት ነው። ይልቁንስ በሶስቱም ወቅቶች የየራሳቸውን ባህሪያት ስላላቸው የሚፈጠር የአየር ሁኔታ ክስተት እንጂ በጤና ላይ የሚሆኑ በእንስሳት ላይ የሚሆኑ በተለያዩ ነገሮች ላይ ምንም አይነት አሉታዊ ተጽዕኖ አይኖረውም። ከበልግ ዝናብ በኋላ ከመጋቢት እስከ ግንቦት ባለው ወቅት የወባ በሽታ ስርጭት መጠን ሊጨምር ስለሚችል ማህበረሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ ጤና ሚኒስቴር ከቀናት በፊት በሰጠው መግለጫ አስታውቋል። በጎፋ ዞን ገዜ ወረዳ የተፈናቀሉ ዜጎችን መልሶ የማቋቋም ስራ እየተከናወነ እንደሆነ ተገለጸም። መኖሪያቸውን ለቀው የተፈናቀሉ ከ600 በላይ ዜጎች ያሉ ሲሆን በመጀመሪያ ዙር ከተከናወነው የቤት ግንባታ ለገሚሱ መኖሪያ ቤት ሊሰጥ እንደሆነ ተሰምቷል። መሳይ ገዛኸኝ ተጨማሪ አላት። በጎፋ ዞን ገዜ ጎፋ ወረዳ ሐምሌ 15 ቀን በተከሰተ የመሬት መንሸራተት በርካታ ዜጎች ህይወታቸውን ለማጣትና ከአካባቢያቸው እንዲፈናቀሉ ዳርጓቸው ነበር። በዚህም አደጋ ሊከሰትባቸው ይችላል ተብለው በባለሙያዎች የተለዩ ቦታዎች ህብረተሰቡ ከአካባቢው እንዲነሳ ተደርጓል። በወረዳው ባሳለፍነው ሳምንት መንገድ ስቶ በመጣ የጎርፍ አደጋ የንብረት ውድመት እንደደረሰና ህብረተሰቡ ጥንቃቄ እንዲያደርግ መልእክት ተላልፏል። ኢሳት በዚህ ጉዳይ ላይና ቀደም ሲል በመሬት መንሸራተቱ የተፈናቀሉ ዜጎችን መልሶ ከማቋቋም አኳያ ምን እየተሰራ ነው ሲል የወረዳውን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ የዓለም መሪነ ጠይቋል። ኃላፊው ባሳለፍነው ሳምንት የደረሰው አደጋ በሰው ላይ ጉዳት እንዳላደረሰ በንብረት ላይ የተወሰነ ጉዳት እንደደረሰ ገልጸው የተፈናቀሉ ዜጎችን በተመለከተ መልሶ ማቋቋም ስራ የተሰራ እንደሆነና የተለያዩ ድጋፎች የተደረገላቸው እንደሚገኝ አብራርተዋል። እነሱ ያው 627 ሰዎች ኖርማሊ አካባቢያቸው ለቀው የሚወጡ ሰዎች ናቸው። አንደኛ፣ ሁለተኛ ተርም ተብሎ አሁን በቀይ መስቀልና በሀቢታት ድርጅት 302 የሚሆኑ ቤቶች ተጠናቀው አሁን ሁለተኛ ዙር ሰዎች ሊገቡ ነው ማለት ነው። የመጀመሪያዎቹ 110 ሰው ገብቷል። አሁን እንደገና 308 ሰው 200 ምናምን የሚሆን እንደዛ አካባቢ ቤት ተጠናቀው ያው አሁን እርክብክብ ሊደረግላቸው ዝግጅት ላይ ነው ያለው ቀይ መስቀልና ሀቢታት የሚገነባው ማለት ነው። ስለዚህ ሁሉም ያው የራሳቸውን እርዳታም የተደረገላቸው ማቋቋሚያም የተደረገ
የሚሰጠው ነገር እንደቀጠለ ነው ያለው። ጥሩ ሁኔታ ላይ ናቸው ያሉት። አካባቢው ተዳፋት ከመሆኑ አኳያ እንዲህ አይነት ጉዳት በድጋሚ እንዳይደርስ ምን እየተሰራ እንደሚገኝ ላቀረብንላቸው ጥያቄ ኃላፊው ተከታዩን ምላሽ ሰጥተውናል። በሚገባ አሁን ዞንም በቀደምም የክልሉ ርዕሰ መስተዳድር መጥተው ተፋሰስን ያወጁበት ቦታ እዛ ነው። ኖርማሊ ተፋሰስ እንዲሰራበት አሁን ሰው በተፋሰስ ስራ በጣም ጠንክሮ እየሰራ ነው እዛም ያለው። ሁለተኛ ላይ ይሄ አሁን አትክልት ምናምን ለመትከል ወደ 2 ሚሊዮን የሚሆኑ ሀገር በቀል እጽዋቶች ተዘጋጅተው አሁን ሚያዝያን በሚቀጥለው ሚያዝያ 28 29 አካባቢ ላይ ኖርማሊ በህዝብ ታውጆ ይተከላል እዛ አካባቢ ላይ ማለት ነው። ዝግጅት ያደረግን ያለ በዞኑ ደጋማ አካባቢዎች የመሬት መንሸራተትና የመሬት ናዳ አደጋ ስጋት ያለባቸው በመሆኑ የበልግ ዝናብን ተከትሎ ሊከሰት የሚችለውን አደጋ ለመቀነስ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑ ተመላክቷል። በሚቀጥሉት 15 ቀናት በፌዴራል ደረጃ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በዚህ የአጀንዳ ማሰባሰብ የምክክር መድረክ 800 የሚደርሱ ተሳታፊዎች እንደሚካፈሉ ኮሚሽኑ አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ እንደተናገሩት መድረኩን ለማካሄድ ብዙዎቹ የቅድመ ዝግጅት ስራዎች ተጠናቀዋል ብለዋል። በመድረኩም በሀገር አቀፍ ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች፣ መንግስት፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች እንዲሁም የተለያዩ ማህበራትና ተቋማት እንደሚሳተፉ ይጠበቃል ተብሏል። የማህበረሰብ ወኪሎች በዚህ መድረክ የማይሳተፉ መሆኑን ገልጸው ይህ የአጀንዳ ማሰባሰብ የምክክር ምዕራፍ በክልሎች ከነበረው የአጀንዳ ማሰባሰብ ሂደት አንጻር በአጭር ጊዜ ውስጥ እንደሚጠናቀቅ አቶ ጥበቡ ታደሰ ጠቁመዋል። የሶማሌ ክልል ወጣቶች ኮንፈረንስ በጅግጅጋ ከተማ እየተካሄደ ነው። በኮንፈረንሱ በወቅታዊ ሀገራዊ ጉዳዮችና የትምህርት ማሻሻያን በተመለከተ እንዲሁም በሌሎች ተያያዥ ጉዳዮች ላይ ምክክር እንደሚደረግ ተገልጿል። በተጨማሪም በስራ ስምሪት፣ በስራ ዕድል ፈጠራና በወጣቶች እያጋጠሙ ባሉ ችግሮችና ሌሎች ጉዳዮች ላይ በመምከር የመፍትሄ ሀሳቦች የሚቀርቡ ይሆናል። የክልሉን ሰላምና ጸጥታ እንዲሁም የተጀመሩ የልማት ስራዎችን ዘላቂ በማድረግ የወጣቶችን ሚና የተመለከቱ አጀንዳዎች የሚመከርባቸው ጉዳዮች መሆናቸውም ተመላክቷል። በኮንፈረንሱ የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ፣ የክልሉ ወጣቶችና ስፖርት ቢሮ ኃላፊ መሐመድ ማህዲ እንዲሁም የክልሉና የዞን የስራ ኃላፊዎችና ወጣቶች ተገኝተዋል። የተከበራችሁ ተመልካቾቻችን ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ። የደረጃ ሀና ለግብር ከፋዮች ሂሳብ መዝገብ አያያዝ ላይ ክፍተት መኖሩ የግብር አሰባሰብ ግምታዊ እንዲሆን አድርጎታል ተባለ። በተያያዘም የአዲስ አበባ ገቢዎች ቢሮ ተጨማሪ እሴት ታክስ መመዝገቡ ሲገባቸው ሳይመዘገቡ የቆዩ ግብር ከፋዮችን በመለየት ወደ ግብር ስርዓት የማስገባት ስራ እየተሰራ መሆኑን ገልጿል። ገነት ዘዘው ያዘጋጀችውን መሰረት ባዩ ታቀርበዋለች። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከተማዋ ከ75 እስከ 80 በመቶ የታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ በተደጋጋሚ ይገለጻል። ይህ በእንዲህ እንዳለ የቢሮው ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ለኢሳት እንደገለጹት የደረጃ ሀና ለግብር ከፋዮች የሂሳብ መዝገብ እንዲይዙ ሕግ ቢያስገድድም በግብር ከፋዮቹ የሂሳብ መዝገብ አያያዝና ማሳወቅ ላይ ከፍተኛ ክፍተት መኖሩ ግብር አሰባሰቡን ግምታዊ እንዲሆን አድርጎታል ብለዋል። በደረጃ ሊተዋለ ያሉ ግብር ከፋዮች ሂሳብ መዝገብ መያዝ ላይ በጣም ክፍተቶች አሉባቸው ማለት ነው። ከዛ ይልቅ በግምት እንዲመሰረት ግብር አከፋፈል ስርዓቱ የሚፈልጉበት ሁኔታ አለ። ይሄ ሁሉም ማለት አይደለም። በአግባቡ የሂሳብ መዝገባቸውን የሚይዙ ወጪና ገቢያቸውን በአግባቡ በተደራጀ መንገድ በሂሳብ ባለሙያ በማሰራት የሚያቀርቡ አሉ። አሁን ላይ ያለው ችግር አንዳንድ ግብር ከፋይ ላይ የሚታየው ግብይቶችን ያለደረሰኝ ከመፈጸም ጋር ተያይዞ የሂሳብ መዝገብ ማቅረብ አይችልም። ይሄ የሚቀጥል አይደለም ማለት ነው። ስለዚህ የሂሳብ መዝገብ ላይ የተመሰረተ ግልጽ
በሆነ መረጃ ላይ የተመሰረተ የገበያ አሰባሰብ ስርዓት እንዲኖረን ነው የምንፈልገው። ይህ ከግምታዊ አሰራር ለማጽዳት ችግሮች እንኳን ቢኖሩ ቅሬታ ለማቅረብ እና በቅሬታ የሚፈታበት ሁኔታ ለመፍጠር ያስችላል። ስለዚህ ጠቀሜታው ለግብር ከፋዩም ለግብር ሰብሳቢው ባለስልጣንም ነው። ስለዚህ የደረሰኝ የሂሳብ መዝገብ አያያዝን የበለጠ እያጠናከርን የምንሄድበት ሁኔታ አለ። አያይዘውም በመዲናዋ ተጨማሪ እሴት ታክስ መመዝገብ እያለባቸው ሳይመዘገቡ የቆዩ ተቋማትን ጥናት በማድረግ ወደ ግብር ስርዓት የማስገባት ስራ እየተሰራ መሆኑን ገልጸዋል። በተለይም እንደ ሪል ስቴት፣ ሬስቶራንቶች አይነት የስራ ዘርፍ ላይ ተሰማርተው ያሉ አካላት ሙሉ በሙሉ የቫት ተመዝጋቢ እንዳልነበሩ አንስተው በዚህም ግብር ሳይከፍሉ የቆዩትን ወደ ታክስ ስርዓት ውስጥ መካተታቸውን ተናግረዋል። በዚህም ባለፉት 9 ወራት ውስጥ ከ9000 በላይ ግብር ከፋዮች ወደ ተጨማሪ እሴት ታክስ ግብር ስርዓት እንዲገቡ መደረጉን አቶ ሰውነት ገልጸዋል። እንግዲህ በ2017 በጀት ዓመት በአጠቃላይ ከተጨማሪ እሴት ታክስ ጋር ተያይዞ በተለይ ወደ ተጨማሪ እሴት ታክስ መመዝገብ የነበረባቸው ሳይመዘገቡ የቀሩ በርካታ ነጋዴዎች ነበሩ። በተለይም ትላልቅ ንግድ ያላቸው በተጨማሪ እሴት ታክስ መመዝገብ እየተገባቸው ያልተመዘገቡትን በመለየት በጥናት ላይ በመሰረት እንዲገቡ የተደረገ በሙሉ ላይ በሪል ስቴቶች ባርና ሬስቶራንቶች ላይ እና በተለያዩ የስራ ዘርፍ ላይ ሆነው ሽያጫቸው ወደ ተጨማሪ እሴት ታክስ እንዲመዘገቡ የሚያስገድዷቸው ሆነው ያልተመዘገቡ ነበር። በዚህ 9 ወር ውስጥ ከ9000 በላይ የሚደርሱ አዳዲስ ተጨማሪ እሴት ታክስ ላይ ያልተመዘገቡ በጥናት በመለየት እንዲመዘገቡ የተደረገበት ሁኔታ አለ። ይሄ አንድ ጥሩ ውጤት ያገኘንበት ሁኔታ ነው። የግብር ከፋዮችን ዘርፍ ለመለየት እየተደረገ ያለው ጥናት አለመጠናቀቁን አቶ ሰውነት ተናግረዋል። የገበያ ማረጋጋት ጥረቱ የዋጋ ግሽበቱ ወደ 13.6 በመቶ ዝቅ አድርጎታል ተባለ። የኑሮ ውድነቱን በማረጋጋት የዜጎችን ተጠቃሚነት ለማረጋገጥ በተከናወኑ ተግባራት የዋጋ ግሽበቱ ወደ 13.6 በመቶ ዝቅ ማድረግ መቻሉን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ዶክተር አብዱል ሐኪም ሙሉ ለኢዜአ እንዳሉት በ2017 በጀት ዓመት የመጀመሪያው 9 ወር የመንግስት የማስፈጸም አቅም በሁሉም ዘርፍ እድገት አሳይቷል። በበጀት ዓመቱ 9 ወራት ከውጭ ንግድ 5.3 ቢሊዮን ዶላር ገቢ መገኘቱን ገልጸው ከአምናው ተመሳሳይ ወቅትና ከእቅዱ ጋር ሲነጻጸር አፈጻጸሙ ከፍተኛ መሆኑን አንስተዋል። በመሆኑም መንግስት ዓለም አቀፍ ተጽዕኖዎችን በመቋቋም የዜጎችን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን ላይ እንደሚገኝ ገልጸዋል። መንግስት የዜጎችን ተጠቃሚነት ለማረጋገጥና የኑሮ ጫናን ለማቃለል ብዙ ሰርቷል ያሉት ሚኒስትር ዴኤታው በዚህም ተጨባጭ ውጤት መመዝገቡን ገልጸዋል። በኢትዮጵያ ዜጎችን እየፈተነ ያለውን የኑሮ ውድነት ለማረጋጋት ከፍተኛ ርብርብ በማድረግ ግሽበቱን 13.6 በመቶ ማድረስ እንደተቻለ ገልጸው ከአምናው 29 በመቶ አንጻር በጣም ዝቅተኛ መሆኑን አንስተዋል። በህገወጥ ንግድና በኮንትሮባንድ በተሰማሩ ግለሰቦችና ድርጅቶች ላይ አስተዳደራዊና ህጋዊ እርምጃ በመውሰድ ግሽበቱን መቆጣጠር ተችሏል ነው ያሉት። ከዚህ ጋር በተያያዘ ባለፉት 9 ወራት በህገወጥ መንገድ ሲንቀሳቀሱ በነበሩ 512 የነዳጅ ማደያዎች ላይም አስተዳደራዊና ህጋዊ እርምጃ ተወስደዋል ብለዋል። የቡናን ኢኮኖሚያዊ ጠቀሜታ ለማሳደግ ለጥራት ትኩረት መሰጠቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ታጋይ ኑሩ ለኢዜአ እንደገለጹት የቡናን ኢኮኖሚያዊ ጠቀሜታ ለማሳደግ የቡናን ዝርያ ከማሻሻል በተጨማሪ ከምርት አሰባሰብ እስከ ሽያጭ ድረስ ያለውን ሰንሰለት ጥራት ለማስጠበቅ ትኩረት ተሰጥቷል። በምርት ዘመኑ ለገበያ ከቀረቡ ከ299 ሺህ ቶን በላይ የቡና ምርት ከ1.5 ቢሊዮን ዶላር በላይ ገቢ መገኘቱን ጠቅሰው አምና በተመሳሳይ ወቅት ከተገኘው 1.4 ቢሊዮን ዶላር ጋር ሲነጻጸር ብልጫ እንዳለው አንስተዋል። የቡናን ዋጋ ከፍ የሚያደርጉ የተለያዩ እርምጃዎች እየተወሰዱ መሆኑን ጠቁመው ለአብነትም ደረጃ 4 እና ደረጃ 5 የቡና ምርቶችን ከገበያ ማስወጣት መጀመሩን ጠቅሰዋል።
የጅማ ግብርና ምርምር ማዕከል የቡና አያያዝ ተመራማሪ አቶ ከሊፋ ናስሮ በበኩላቸው ማዕከሉ የኢትዮጵያን የቡና ምርታማነት የሚያሳድጉ የምርምር ስራዎችን በማፍለቅ ለአርሶ አደሩ ተደራሽ የሚሆንበትን አሰራር ተግባራዊ ማድረጉን ገልጸዋል። ኢትዮጵያ ለቡና ልማት ያላትን ምቹ ስነ ምህዳር በመጠቀም ምርታማነትን ለማሳደግ በምርምር የሚገኙ የቡና ዝርያዎችን ለአርሶ አደሩ ከማድረስ ባሻገር የሚደረገው ሙያዊ ድጋፍ መጠናከር እንዳለበትም መክረዋል። ኢትዮጵያ በአመት 1.2 ሚሊዮን ሜትሪክ ቶን የቡና ምርት እንደምትሰበስብ ከባለስልጣኑ የተገኘ መረጃ ያመለክታል። አዲሱ የግብርናና ገጠር ልማት ፖሊሲ ምርታማነትን በማሳደግና የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት የሚያግዝ መሆኑ ተገለጸ። አዲሱ የግብርናና ገጠር ልማት ፖሊሲ ምርታማነትን በማሳደግና የምግብ ዋስትናን ለማረጋገጥ የሚደረገው ጥረት የሚያግዝ መሆኑን የትግራይ ክልል ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ገልጿል። በጊዜያዊ አስተዳደሩ የእርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ለኢዜአ እንደተናገሩት በፖሊሲው ዙሪያ ለግብርና ባለሙያዎችና ባለድርሻ አካላት ተከታታይ ስልጠና እየተሰጠ ነው። ከዚህ ቀደምም 1500 ለሚሆኑ የግብርና ባለሙያዎች በመሰረታዊ ጉዳዮች ላይ ስልጠና መሰጠቱን ተናግረዋል። አዲሱ የግብርናና ገጠር ልማት ፖሊሲ በዋናነት የምግብ ዋስትናን የማረጋገጥ ዓላማ ያለው በመሆኑ ፖሊሲው በክልሉ ተፈጻሚ እንዲሆን እንቅስቃሴዎች እየተደረጉ መሆናቸውን አስረድተዋል። በክልሉ ያሉ የግብርና ባለሙያዎችና የግል ባለሀብቶችን ጨምሮ ሌሎች በዘርፉ የተሰማሩ ባለድርሻ አካላት አዲሱን ፖሊሲ አውቀው እንዲያስፈጽሙ የተጀመረው ስልጠና ተጠናክሮ ቀጥሏል ብለዋል። ከፖሊሲው ቁልፍ መስኮች መካከል ምርትና ምርታማነትን ማሳደግና የገጠር መዋቅራዊ ሽግግርን ማረጋገጥ መሆኑን የገለጹት ኃላፊው ግብርናውን በማዘመን የግል ባለሀብቱን ተሳትፎ ማሳደግ ላይ መሰረታዊ ለውጥ እንደሚያመጣ ተናግረዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በቡርኪና ፋሶ መንግስት ላይ የተሴረ የመፈንቅለ መንግስት ሙከራ መክሸፉ ተሰማ። ኢብራሂም ትራኦሬ ላይ ያነጣጠረ ግድያ መክሸፉ የተገለጸ ሲሆን ከሴራው ጋር በተያያዘ 9 ሰዎች በቁጥጥር ስር ውለዋል ተብሏል። ዮሐንስ ተስፋ ዝርዝር አለው። ቡርኪና ፋሶ በ1960 ነጻነቷን ካገኘች በኋላ 9 የተሳካ መፈንቅለ መንግስት የተካሄደባት በመሆኗም የረጅም ጊዜ የፖለቲካ አለመረጋጋት ታሪክ አላት። ይህም ከማንኛውም የአፍሪካ ሀገር የበለጠ የፖለቲካ አለመረጋጋት ያለባት ያደርጋታል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐማዱ ሳና ሰኞ በሰጡት መግለጫ አስታውቀዋል። የስለላ መስሪያ ቤቱ ይህንን መፈንቅለ መንግስት ተከታትሎ እርምጃ ባይወስድ በአሸባሪዎቹ የሴራ ዕቅድ መሰረት ረቡዕ ኤፕሪል 16 ቀን 2025 በቡርኪና ፋሶ ፕሬዚደንት ላይ በሀገሪቱ ጠላቶች የተመለመሉ ወታደሮች በከፈቱት ጥቃት አደጋ ሊያደርሱ ነበር።
የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናዊ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ የገለጹት ሚኒስትሩም በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለመካሄድ ታቅዶ እንደነበርም ተናግረዋል። ከሴራው ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር የዋሉ ሲሆን የሴራው ፈጣሪዎችና መሪዎች በጎረቤት ሀገር አይቮሪ ኮስት እንዳሉ ነው የተዘገበው። ሴራው ከሰኔ ወር በፊት በቡርኪና ፋሶ ውስጥ ትርምስ ለመዝራት ዓላማ በማድረግ አቢጃን ከሚገኘው የሥራ ማዕከላቸው በንቃት ሲሰሩበት የቆየ ነበር። ባለፈው ሳምንት 2 መኮንኖችን ጨምሮ 12 ወታደራዊ አባላት መንግስትን ለማተራመስ አሲረዋል ተብለው ታስረዋል። ምንም እንኳን ታማኝ ምንጮች ይህንን ያረጋገጡ ባይሆንም አንዳንድ በኤክስ ላይ የተለጠፉ ጽሑፎች የትራኦሬ የሰራተኞች አለቃ በድርጊቱ ውስጥ እንዳለበት ሲያሳውቁ ነበር። ማን ነው ከዳተኞች የምለው? በቡርኪና ፋሶ ለመሸጉ የኢምፔሪያሊስት ሀገራት ኤምባሲዎች ወኪል በመሆን ከኛ መካከል ያሉ መሰረታቸውን ይቀጥሉ አሉ። ተወሰኑት ታስረዋል። ሌሎችንም ማጋለጥ እንቀጥላለን። በእኛ አስተዳደር ውስጥ አሉ፣ በሲቪል ማህበራት ውስጥ አሉ፣ በፖለቲካ ድርጅቶች ውስጥ አሉ እና ሌሎችንም በመምራት ከትውልድ አገራችን እድገት ጋር የሚጻረር ጎዳና እንዲከተሉ ያድርጓቸዋል። 2022 ጀምሮም ቡርኪና ፋሶ የምትተዳደረው በወታደራዊ አመራሮች እንደሆነ ይታወቃል። መረጃውን ስናጠናቅር አልጀዚራን፣ አይቮሪ ኮስት ኮኔክሽን እና ሌሎች የሚዲያ አውታሮችን በዋቢነት ተጠቅመናል። የዶናልድ ትራምፕ አስተዳደር እያደረገ ያለውን ፖለቲካዊ ጣልቃ ገብነት የአሜሪካ ዩኒቨርሲቲዎችና ኮሌጆች አወገዙ። የዩኒቨርሲቲ ፕሬዝዳንቶች ትራምፕ የአሜሪካንን ከፍተኛ ትምህርት እያፈረሱ ነው ብለዋል። ሸሪፍ ኢማም ተጨማሪ አለው። ከ200 በላይ የሚሆኑ የአሜሪካ ዩኒቨርሲቲዎችና ኮሌጆች የትራምፕ አስተዳደር በከፍተኛ የትምህርት ተቋማት ላይ እያደረገ ያለውን የፖለቲካ ጣልቃ ገብነት በተመለከተ የወቀሳ ደብዳቤ አቀረቡ። ደብዳቤው በተቋማቱ ፕሬዝዳንቶች የተፈረመ ነው። ለአብነትም ፕሪንስተን፣ ብራውን፣ ኮሎምቢያ፣ የሃዋይ ዩኒቨርሲቲ፣ ኮኔክቲከት ስቴት ኮሚኒቲ ኮሌጅ ይገኙበታል። ባቀረቡት ደብዳቤ ላይ በጻፉት ወቀሳ ያልተጠበቀ የመንግስት የፖለቲካ ጣልቃ ገብነት የአሜሪካንን የከፍተኛ ትምህርት አደጋ ላይ ጥሎታል ብለዋል። እኛ ገንቢ አስተያየት ለመቀበል ዝግጁ ነን፣ ህጋዊ የመንግስት ቁጥጥር አንቃወምም ይላል ያቀረቡት ደብዳቤ። ይሁን እንጂ መንግስት በተቋሞቻችን በሚማሩ በሚኖሩና በሚያስተምሩት ላይ የሚያደርገውን ህገወጥ ጫና እንቃወማለን ብለዋል። የትሪኒቲ ዩኒቨርሲቲ ኦፍ ዋሽንግተን ፕሬዚዳንት ፓትሪሺያ ማጉሪ ደብዳቤውን ከፈረሙት ውስጥ አንዷ ናቸው። ደብዳቤውን መፈረማቸውን በተመለከተ ሲናገሩ የትራምፕ አስተዳደር አይሆንም ብሎ መሞገትና እየተወሰዱ ያሉ እርምጃዎችን መቃወም ሃርቫርድ ብቻ አይደለም፣ ብዙ ተቋማትና ሁሉም ተማሪዎቻችንን በተመለከተ በአሜሪካ ለሚገኙ የከፍተኛ ትምህርት ተቋማት ፕሬዝዳንቶች በእርግጠኝነት አስፈላጊ ነው ብለዋል። ይህ ማለት ተማሪዎችን ማስቀየም፣ ወደ እስር ቤት መወርወር፣ ልዩነትን ማጥፋት፣ ፍትሐዊነትና አካታች የሆኑ ፕሮግራሞች ይበልጡን ደግሞ ጥቁርና ሂስፓኒክ የሆኑ ተማሪዎችን የሚደግፉትን መነካካት ተገቢ አይደለም ብለዋል። ፓትሪሺያ ማጉሪ ያክለውም የትራምፕ አስተዳደር ሕግ የለሽ ሲሉ ገልጸውታል። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲንም ሆነ ሌሎች ከፍተኛ የትምህርት ተቋማትን ሕግ ጥሰዋል በሚል ይከሳል። ይህ ግን እውነት አይደለም። ሕግ ለመጣሱ ምንም አይነት ማረጋገጫ የለም ብለዋል ፕሬዚደንቷ። የአሜሪካ ከፍተኛ ትምህርት ተቋማት የሀገሪቱ የኩራት ምንጭ ናቸው። የትራምፕ አስተዳደር ደግሞ የአሜሪካንን የከፍተኛ ትምህርት ተቋማት ለማፈራረስ እየጣረ ነው። ከዚህ በተቃራኒ በርትተን መቆም ይገባናል ብለዋል ፕሬዚደንቷ። ሃርቫርድ ዩኒቨርሲቲ የትራምፕን አስተዳደር ህገ መንግስቱን የሚጥስ ተግባር ፈጽሟል በሚል ክስ መስርቷል። ይህም የፋይናንስ ተጽዕኖ በማሳደር በዩኒቨርሲቲው ላይ ለውጥ ለመፍጠር በሚል ይላል። ስለ ጉዳዩ የተጠየቁት የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለሪፖርተሮች እንደነገሩት መንግስት ምላሹን በፍርድ ቤት ይሰጣል ብለዋል። በጣም ቀላል ነው። የፌዴራሉ መንግስት ዶላር የሚፈልግ የፌዴራሉን ህግ መቀበል አለበት ብለዋል። ሃርቫርድም ሆነ ሌሎች ዩኒቨርሲቲዎች ለህግ ተገዥ ናቸው። ነገር ግን መንግስት የፌዴራል ህግ እየጣሰ ነው፣ ለተቋማት የሚሰጠውን ገንዘብ ከህግ አግባብ ውጭ በማቋረጥ ብለዋል። ዜናውን ስናዘጋጅ አልጀዚራና ሮይተርስን በመረጃ ምንጭነት ተጠቅመናል።
የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የስፖርት ዘገባዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ቀነኒሳ በቀለ ከለንደን ማራቶን ውጭ ሆነ። አትሌት ቀነኒሳ በቀለ የፊታችን እሁድ በሚካሄደው 45ኛው የ2025 ለንደን ማራቶን ውድድር ውጭ መሆኑን አዘጋጆቹ ይፋ አድርገዋል። አትሌት ቀነኒሳ በጉዳት ምክንያት በለንደን ማራቶን ውድድር መሳተፍ እንደማይችል እንዳሳወቃቸው አዘጋጆቹ ገልጸዋል። ቀነኒሳ ከውድድሩ ውጭ ቢሆንም የኦሎምፒክ ሻምፒዮኑ ታምራት ቶላ ሌላኛው በለንደን የሚጠበቅ አትሌት ነው። የለንደን ማራቶን አሸናፊዎች 41000 ፓውንድ የሚሸለሙ ሲሆን ክብረ ወሰን የሚያሻሽሉ ደግሞ 112000 ፓውንድ ቦነስ ተጨማሪ ያገኛሉ። ሊድስ ዩናይትድ እና በርንሌይ ወደ ፕሪሚየር ሊግ አደጉ። በእንግሊዝ ሻምፒዮንሺፕ በኩል ነጥቦች በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃ ላይ የሚገኙት ሊድስ ዩናይትድ እና በርንሌይ ወደ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። በሻምፒዮንሺፑ 44ኛ መርሃ ግብር ሁለተኛ ደረጃ ላይ የሚገኘው በርንሌይ ሶስተኛ ደረጃ ላይ የሚገኘውን ሺፊልድ ዩናይትድን 2-1 በሆነ ውጤት ማሸነፉን ተከትሎ የነጥብ ልዩነቱን ወደ 8 በማስፋት ሻምፒዮንሺፑ ሊጠናቀቅ 2 ጨዋታዎች እየቀሩት ሊድስ ዩናይትድ ከ2 የውድድር ዓመታት የሻምፒዮንሺፕ ቆይታ በኋላ በርንሌይ ከ1 የውድድር ዓመት በኋላ በድጋሚ ወደ ፕሪሚየር ሊጉ ተመልሷል። ሶስተኛ ደረጃ ላይ የሚገኘው ሺፊልድ ዩናይትድ ደግሞ በቀጣይ ሶስተኛ ክለብ ሆኖ ሊጉን ለመቀላቀል ከሌሎች ቡድኖች ጋር የጥሎ ማለፍ ጨዋታውን የሚያደርግ ይሆናል። በቅርብ ዓመታት የፕሪሚየር ሊግ ተሳታፊዎች የነበሩት ሉተን ታውንና ካርዲፍ ሲቲን ጨምሮ መጨረሻ ደረጃ ላይ የሚገኘው ፕሌይማውዝ፣ ደርቢ ካውንቲና ሃል ሲቲ ደግሞ ወደ ሶስተኛው ሊግ ላለመውረድ ቀሪ 2 ጨዋታዎችን ከማሸነፍ ባለፈ የሌሎች ቡድኖችን መሸነፍ ይጠብቃሉ። በመጨረሻም ዛሬ ምሽት የሚደረጉ ተጠባቂ እግር ኳስ ጨዋታዎችን ጠቁማችሁ። በጣሊያን ዋንጫ ግማሽ ፍጻሜ የመልስ ጨዋታ ዛሬ ከምሽቱ 4 ሰዓት ኢንተር ሚላን ከኤሲ ሚላን የሚገናኙበት 244ኛው ደርቢ ዴላ ማዶኒና ይጠበቃል። ሁለቱ የሚላን ከተማ ክለቦች የተገናኙበት የመጀመሪያው ጨዋታ አንዳቻ መጠናቀቁ ይታወሳል። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከክሪስታል ፓላስ የሚገናኙበት ጨዋታም ዛሬ ከምሽቱ 4 ሰዓት ጀምሮ ይካሄዳል። አርሰናል በዛሬው ጨዋታ ከተሸነፈ ሊቨርፑል የሊጉ ቻምፒዮን መሆኑን ያረጋግጣል። የስፔን ላሊጋ 33ኛው ሳምንት መርሃ ግብር ጌታፌ ከሪያል ማድሪድ ከምሽቱ 4 ሰዓት ከ30 ላይ የሚያደርጉት ጨዋታ ሌላኛው የዛሬ ተጠባቂ ጨዋታ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናዎቹን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ እንደዚሁ ዳዊት ጎሳዬ አብሮን ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ